ይጨርሳል። አርናይን መቼ እንደዚህ ቁርጥ ቀልጅ ይሆናል? ቪኒ ጁኒየር እንደዚህ ቁርጥ ቀልጅ አይሆንም። ማንዬ ኔማር እንዲህ ቁርጥ ቀልጅ አይሆንም። ጀማው አርሰናላዊው የሆነው ተጫዋች ማርቲኔሊ ዛሬ ዓለማችን ላይ አስደናቂውን አጨራረስ በማሳየት ማለት ነው ተአምር ሰርቷል። ብራዚልን ወደ ቀጣይ ዙር ይዟት ሄዷል። ኮፒ ሊንክ ሼር አድርግ አንተ በእናትህ ኮፒ ሊንክ ሼር አድርግና አዳርሰው በሙሉ ቢጫ ለብሻለሁ ነው ምን ማንዬ። ኧረ ማርቲኔሊ እንዴት አባቱ ያለ አጨራረስ የጨረስከው ይገርማል እንዴ ጀማው። ዛሬ አርሰናል አሲስት አደረገ። ማርቲኔሊ መጨረሻውን የማሸነፊያውን ጎል አገባ። ሁለት አርሰናሎች ማለት ነው ትልቅ ስራ ሰርተው ወደ ቀጣዩ ዙር ብሔራዊ ቡድናቸውን ይዘው ሄዱ። እኔ ኔማር ማለት ነው በዚህ ዙር ወጥቶ እንዲያለቅስ አልፈልግም። በቃ ሲጫወት እኔ ማየት እፈልጋለሁ። ይሄ ልጅ በቀጣይ እንደምመለከተው ተስፋ አደርጋለሁ። ትልቁ ነገር ግን ማርቲኔሊ ማለት ነው እጅግ በሚያስቀና ሁኔታ አርናይንን ዛሬ ተክቷል። ኮንግራ ጀማው ኮንግራ። ኮፒ ሊንክ ሼር አድርግ እሺ። ኮፒ ሊንክ ሼር አድርግ እናዳርስን። ይማን ግባለት ወያላው ግባለት። ሲጀመር እኔና አንተን ያሸነፍነው ሲጀመር ማለት ነው። አሁን ቀልዱን ተወና ወያላ ለማርቲኔሊ 150 ሚሊዮን ላቅርብ ትሰጥልኛለህ ወይስ 5 ዓመት ኮንትራት ልትሰጠው ነው? ወያላ 150 ሚሊዮን ላቅርብ ስጠኝ በእናትህ ይሄ አንተ ነፍስ የሆነ ስጠኝ በእናትህ። ባይላ ብለናል እንግዲህ ብራዚል ላ ይመቻችሁ። ደስ ብሎኛል፣ በእውነቱ በጣም ደስ ብሎኛል። ይመቻችሁ። የአርሰናልና የዩናይትድ ተጫዋቾች ኮምባይን አድርገው በቃ ካዝሜሮና ማርቲኔሊ ብራዚልን ወደ ራውንድ ኦፍ 16 ኧረ በስመ አብ። ማርቲኔሊ በቃ የላስት ሚኒት ሰው ነው ሲጀመር። ሲቲ ላይ ትዝ ይላቸዋል ያገባው ያኔ አንዳቻ ስንወጣ ባለቀ ሰዓት እሱ ነው ኤምሬትስ ላይ ልናሸንፍ ስንል አግብቶ ሰለብሬት ምናምን ያደረገው ማለት ነው። ካዝሜሮ ተውት፣ በዚህ ሲዝን ብቻ ስንት ቴስታ እንዳገባ ፈጣሪ ነው የሚያውቀው። ጋብሪኤል ያደረገው ክሮስ እንደዚህ እኮ ነው። ክሮስ ባለፈው ፔናልቲው ልክ እንደዚህ ነው የመታው። ክሮስ ትችላለህ ገባ ክሮስ ኮርና ምናምን እንደዚህ ማሻማት እንጂ ፔናልቲ አሁን የጨዋታ ወደ ፔናልቲ ቤት። ለማንኛውም አሁንም ጋብሪኤልና ሃላንድን ትንቅንቅ ልናይ እንችላለን። ኖርዌይ ከኮት ዲቫር ካለፈች ከብራዚል ጋር ነው የሚገናኙት። ሃላንድና ጋብሪኤል ደግሞ ሁሌ የታወቀ ነው በማን አሸናፊነት እንደሚጠናቀቅ። ብራዚል ጃፓንን 2-1 ሰከንድ ሃፍ የተለየ ብራዚል ማንዬ ገና ጨዋታው ሰከንድ ሃፍ እንደተጀመረ ኤንሪክን አስገባው። ጨዋታውን አፈጠኑባቸው ነው አይናቸው ማየት ከሚችለው ደረጃ በላይ ነው ያፈጠኑባቸው። ከዛ ባለቀ ሰዓት ደግሞ ማርቲኔሊ ቅርቅር ማለት ብሩኖ አሲስት አርጓት አይቷላ። ይሄ የአርሰናል ኮምቢኔሽን የሚቀጥለው አመትም አዛኖ የሚያደርግህ ነው ገባር። በየቦታው የአርሰናል ተጫዋች ነው የሚያድናችሁ በሴት ፒስ በመና ገባር ላይ ይሄ የኛ ዓለም ዋንጫ ነው ገባ። ፈርስት ሃፍ ጃፓን ስለመራች መጥቼ ብራዚል ላይ ጓገጭ ስል ሰው ሰደበኝ ነው ምን ነው ማንዬ። መጀመሪያ ፕሬዲክሽኔን አዳምጥ ትላንት ያልኩትን ማለት ነው። እስከ ሰሚ ፋይናል ድረስ ሴቭ አድርገው ገባር ላይ ብራዚል ከጃፓን ይሄ በጣም ከባድ ጨዋታ ነው። አንድ እኩል ነው የሚወጡት። በቃ አንድ እኩል ይወጣሉ። ከዛ ላ የሆነ ነገር ብራዚል መፍጠር ከቻለች ነው ወደ መጨረሻ አካባቢ ይኸውልህ እንደሰማው ነው ተረዳኝ። አንድ እኩል ይሆናል ባለቀ ሰዓት ኖርምዬ ነው ምንድነው የምታካብደው? ብራዚል የዛሬ 20 ዓመት የነበረችው ብራዚልና አሁን የምናያት ብራዚል የተለያዩ ገባርለ በቃ የተለየ ብራዚል ነው አሁን የምናየው። የሲስተም ቡድን ነው የምናየው እንጂ እንደ ድሮ ብቻውን ምናምን የሆነ ነገር የሚፈጥረው ወፍ የለም። ሲስተሙ ሰራ። ጃፓን ላይ ስለሰራለት ነጫነጭብኝ ነው ገባርለ ይሜ ብራዚሊያንስ ነው ምን ገባር። ሌላ የእንግሊዝ የአርሰናል ቡድን እንግሊዝ አግኝቶ እንዳይጠልዝሽ ነው። ማርቲኔሊን አሰልፉት፣ ሁሌ ያሰልፉት። ማርቲኔሊ ያዋጣቸዋል እንዴ ይችላል ማርቲኔሊ። እኔ እኮ አርሰናሎች ማርቲኔሊን ምን አርግ ነው የምትሉት? ምን አርጓቸው ነው የምታማሩት? ይሄን የመሰለ ምርጥ ልጅ ብራዚል በዚህ 32 ውስጥ ብትወርቅ ኖሮ በጣም ነው የሚደብረኝ። ብራዚል፣ አርጀንቲና፣ ፈረንሳይ፣ ፖርቹጋል ትላልቅ ሀገሮች ማለት ነው በዚህ ራውንድ ከወደቁ ይደባሪ ነው። ከካናዳ ቀጥሎ ሁለተኛዋ ሀገር ሆናለች። ብቻ ተሳክቶልናል። ብራዚልን በዚህ ሰዓት ማጣት በጣም ደባሪ ነው። እንዴ ዓለም ዋንጫ እኮ ዓለም ዋንጫ ብራዚል ነው። በቃ ብራዚል፣ ፈረንሳይ ካልክ አርጀንቲና፣ ፖርቹጋል አልልም ዓለም ዋንጫ ላይ። ሰከንድ ሃፍ ብራዚል ምርጥ ነበረ። ፈርስት ሃፍ ነበር የተግማሙት። በቃ የጨዋታ ለውጥ ተጫዋቾች ለውጥ አደረገ። ካርሎ አንቸሎቲ የማድሪዱን በቃ ካርሎ አንቸሎቲ በጨዋታ አይደለም የሚታወቀው የዋንጫ አሰልጣኝ ነው ዘንድሮ። እንጃ አላቅም ወይ ፈረንሳይ ወይ ብራዚል አልልም ብቻ ፈረንሳይ ወይ የሆነ ቲም ፖርቹጋል እንቢያደርግልን። ፖርቹጋል 30 ደቂቃ ልናያስበን ነበር ግን አልሆነም። ጦለባቸው ፎቃቃ ወያላ ማርቲኔሊ በኢየሱስ ባደረው ጃፓኖች በጣም አሪፍ ነበሩ። ገብርኤልን አስጨንቀዋቸዋል። ሊሆን ግን አልቻለም። ደርሰው ምን ልታረግ ነው የመጣው አንተ? 30 ደቂቃ ልታይ የለም 30 ደቂቃ የለም። ሱዙኪ በቃ ይነዱሃል እዛ ጃፓን ላይ ምንም ማድረግ አይቻልም።
ይመቻቸው። ሲጀመር ብራዚል ባታልፍ ይደብረን ነበር። ኦኬ እንዳገባ ነው ዞር ያልከው ብገባ ቫይረስ ነው የሚሆነው። ማንም አላየም። ኖርማል ነው። ይመቻቸው። ኔሊ ዘጎት በሰማም ቶሎ በሉ ጉማሬሽን አምጡልን። ማን እንዴ ሰውዬ ወደ ፕራይሙ ተመለሰ እኮ ማን ጉማሬሽ ፓስ አረገለት። ማርቲኔሊ ቦክስ ውስጥ አይስትም። ይኸውልህ ማርቲኔሊ ከፕሪሚየር ሊግ ውጪ የትም የሚጫወት ዓለም ዋንጫ አይደለም አዲስ ሱፐር ሊግ መስርተው ታጫውተው ማርቲኔሊ ባላንዶር ይበላል። ማረዴ ነው ይችላል። ወዝዋ ኔይማርን አስገባልን። አረ በፈጠረ እንዴ ቤንች ላይ ሆኖ እንደዚህ ሰለብሬት ያደርገው ይሄ ጉዲ። ጋብሪኤል ማጋሌስ ምን አይነት ክሮስ ነው። ካስሜሮ ምን አይነት ዳንክ ጭንቅላታቸው ላይ እነዚህ ያጫጭሩት። አንተ እንዴት ነው ያስጨነቁኝ ዴ አስጨነቁኝ ተጨነቁ እኮ ጃፓን ማን ቪኒሲየስ ጁኒየር በጣም ነው ምን አይነት ሩጫ ነው የሆነ ሰዓት ይሮጡ አይታችኋል አይደለም። ቶሚያሱ ሙሉ ጨዋታው ሎክ አድርጎ ነበር። ዛሬ ሎክ አድርጓል። በቃ ባበልቶ ነው የገባው። ቪኒሲየስ ሎንጬ የለቀለቀው እዛ ጋር አጠፈ። ሶስቱን አጋደመ፣ አንግል ገጨበት። እናቴ ትሙት ቪኒሲየስ የሆነ ነገር ይጠቀማል። አንተ ልክ አይደለም፣ እዚህ ቶርናመንት ላይ ልክ አይደለም ቪኒሲየስ። ማርቲኔሊ ግን ማለት ነው ጎት ነው ገብቷል አይደለም። ታች ምን አይነት ጎል ነው ማን ብሩኖ ጉማሬሽ አሲስት አደረገለት። ብራዚሎች አሁንም ቢሆን ማለት ነው መሀል ሜዳ ላይ ኳስ ሚስ ሰው ያስፈልጋቸዋል። ፕሊስ ኔይማርን አስገባው። ኔይማር እንደ ኔይማር አሁንም ኳስ ሚስ ሰው የላቸውም። ፓኬታ ነበር ትንሽ እሱም ተጎድቷል። ማን ኤንድሪክ የምትባል ሰውዬ ትንሽ ይቀራሃል። ገብቷል አይደለም። ያሳ ዘይት ጠጣ ሂድና ጋብሪኤል ማርቲኔሊ ትችላለህ። ባላንዶሩ ዴምቤሌ ትፈራዋለህ ከዚህ በኋላ። ማርቲኔሊ ምንድነው ያደረከው? የ5 ጊዜ የዓለም ዋንጫ አሸናፊዋ ሀገር ብራዚል ጃፓንን ከመመራት ተነስታ 2-1 በማሸነፍ ጃፓንን በመጣል ወደ 16ቱ ዙር መቀላቀሏን ማራገጥ ትችላለች። ምን አይነት ጌም ነበር የተመለከትነው? ጃፓኖች አሳዛኝ ተሸናፊ ነበሩ ማለት ይቻላል። ድንቅ ፉክክርን በጨዋታ ላይ ማስመልከት ችሎ ነበረ። የሚገርም መከላከል ነበረ ያስመለከቱን። አስቀድሞም ጎል ያስቆጠሩት እነሱ ነበሩ። 29ኛው ደቂቃ ላይ ሳኑ በጣም የሚገርም ጎል ከቦክስ ውጪ አስቆጥሮ ከዛ በኋላ ዲፌንሲቭ ስትራክቸራቸውን አጠናክረው እንግዲህ 5-4-1 በሚመስል ቅርጽ ነበር ሲከላከሉ የነበረው ለረጅም ደቂቃዎች ማለት ነው። ከዛ በኋላም እንግዲህ ብራዚሎች ከሁለተኛው አጋማሽ በኋላ 56ኛው ደቂቃ ላይ በካዝሚሮ አማካኝነት ከጋብሪኤል ማጋሌዥ የመጣችውን ድንቅ ክሮስ ተጠቅሞበት አቻረጉ። ጨዋታ ላይ በድጋሚ ጫና ፈጥሮ የተጫወቱት ብራዚሎች ምንም እንኳን በርከት ያሉ ሙከራዎችን ማድረግ ቢችሉም ጎል ለማግኘት ግን ተቸግረው ነበር። ታዲያ 6 ደቂቃ ተጨምሮ 95ኛው ደቂቃ ላይ ተቀይሮ የገባው የመድፈኞቹ አርሰናሎች የፊት መስመር ተጫዋች የሆነው ጋብሪኤል ማርቲኔሊ ብራዚልን አሸናፊ ያደረገች ጎል እንግዲህ በድንቅ ሁኔታ ማስቀጠር ችሎ ነበረ። ጉማሬሽ ለሱ ያደረገለት አሲስት በጣም ጥሩ ነበረ። የማርቲኔሊ ፊኒሺንግ በጣም አስደናቂ ነበረ። ኤኒዌይ ግን ጃፓኖች በጣም አስደናቂ ናሽናል ቲም ነበሩ። ሃጂሜ ሞሪያሱ ጥሩ ናሽናል ቲም ነበረ በዚህ የዓለም ዋንጫ ያስመለከተን። እኔ ከዚህ በኋላ እንደ ፌቨራይት ከመከታተላቸው ናሽናል ቲሞች መካከል አንዷ ናት ማለት ይቻላል። ጃፓን ግን ከዚህ ውድድር በአሳዛኝ ሁኔታ ተሰናብታለች። ምንም እንኳን ድንቅ መከላከልን በጨዋታ ላይ ብታስመለክተንም ማለት ነው። ብራዚል በ16ቱ ዙር የኖርዌይና የአይቮሪ ኮስትን አሸናፊ የምትገጥም ይሆናል። ሁለተኛ ግምታችን ተሳክቶልናል ማለት ነው። በሚቀጥሉት ጨዋታዎች ደግሞ ምን ይፈጠራል የሚለውን አብረን እንመለከት ይሆናል። ቪዲዮን ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ለተጨማሪ መረጃዎች ፎሎ አድርጉ። አርሰናል ጃፓንን አሸነፈ ይላል። የምሬ ነው ብላችሁ ማጋነን አይሆንብኝም። የአርሰናሉ ተጫዋች ጋብሪኤል ማርቲኔሊ በተጨማሪ ደቂቃ ባገባው ጎል ብራዚል ጃፓንን በጥሎ ማለፉ አሸንፋ መውጣት ትችላለች። እንግዲህ ብራዚል ጥሎ ማለፉን ተቀላቅላለች። ማርቲኔሊ ይመችሽ አባቴ። አርሰናል ጃፓን አሸነፈ ማለት ነው። የአርሰናል ደጋፊዎችና የማርቲኔሊ ፋኖች እንኳን ደስ አላችሁ። ከምሬ ነው ብላችሁ አስቡት። ላስት ሚኒት ነው፣ ወርልድ ካፕ ነው። የአርሰናል ተጫዋች ላስት ሚኒት ጎል አግብቶላችሁ ብራዚልን ጥሎ ማለፍ ሲያሳልፋችሁ ማለት ነው። ጃፓን ግን በጣም የሚገርም የምሬ ነው ብላችሁ የሚገርም ፐርፎርማንስ ያሳያችሁ። በዛው ልክ ደግሞ አሳዛኝ ተሸናፊ ነው። በቃ አቅማችሁን አድርገዋል። በረኛውም ጸድ ነበረ። መከላከልን ብትሉ አታኪንግ የሚገርም ጎል ነበር ያገቡት። ደግሞ በዛው ልክ ደግሞ ብራዚሎችን ማድነቅ አለብን። እስከ መጨረሻ ወደ ተፋልሞ ነበረ። ጋብሪኤል ማርቲኔሊ፣ ብሩኖ ጉማሬሽ የሚገርም አሲስት ነው። ማርቲኔሊ ደግሞ የሚገርም ፊኒሺንግ ነው። እንዲህ ካልውጣ ማለት ነው። ከምሬ ነው። ምን እንዲህ ቀጣይ ዓመት እንዲህ እንድትሆን ነው የምፈልገው። ለማንኛውም ብራዚል ፋን ካላችሁ እዚህ ጋር እንኳን ደስ አላችሁ። ያሳይ ወይኔ እስኪ እንደኔ ደስ ያለው አንተ ማርቲኔሊ በጣም የምችለው ትችላለህ። በቃ አንተ ምን አይነት ሰው ነህ? ኧረ ወይኔ አተኔ ማለት ፈርስታ ቪዲዮ ያልሰሩት በጣም በቃ እንደዚህ ነገር እንደሚፈጠር ታውቆኛል። ይሄ ሰይጣን የሆነ ቲም ነው ጃፓን። እኔ ዛሬ በቃ ያለፉ ነው ምናምን ብዬ ማን የብራዚል ሮናልዶቸው ማለት ነው ራሱ ቪኒሲየስ ሌላ አንድ ሰው የለም። ምንድነው የሚሰራው? አትጥፍጥፍ። እኔ ያ ኳስ አንግል ሲመታብህ እንዴት እንደሆንኩኝ እንደዛ አጥፋ። እሱ ጎል ነበር መግባት የነበረበት ከሁሉ። ካስሜሩ ምንድነው የሰራው? ወይኔ እስቲ እንደኔ ደስ ያላችሁ የምሬ ነው። እኔ ወይኔ ሊወድቁ ነው ብዬ ነበር። እኔማ ኤክስትራ ከገቡ ሊወድቁ ይችላል ምናምን ብዬ ፈራቻ። ወይኔ ኔይማር እንደውም አይገባው እሱን እናያረግ። አሁን እሱ ቢወድቁ ኖሮ ሲያለቅስ እንመለከተው ነው። ጭራሽ ሳይጫወት ምንም ሳይልም አንቾሎቲ ግን እኔ እግዚአብሔርም እንዳሰበ አላውቅም።